አብርሽ አኮራኝ ትናንትና አብርሽን እየሞለቅክ ነበር ዛሬ ደግሞ አብርሽ ታሪክ ሰራ ሄርሜላን ከነ ልጇ ተቀበላት እና ደግሞ ይሄን ነገር ማየት እንደምትፈልግ ስሰማ ያው አላመንኩሽም አላልከኝም በግልጽ አማርኛ ግን ደግሞ ሁኔታ በጣም እንደው ማየት ፈልገው ነው ካንቺ እንዴት ልጅ ካንቺ ከውዷ እንዴት ልጅ ሚሊዮን ደም ሰው እንዳይቀር ገንዘብ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ ይሄው እድሜ ለሷ አረም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ እዛ ሰፈር ይሰማል ወይ ከሳሾቹ የውድሜ ለሷ አረምን ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ እውነት እኔ ነኝ እንደምወልደው እንዴት ደስ እንዳለኝ የእውነቴን ነው ብላችሁ በስማ ወይኔ ለሷ ሩታ እያረርሽ እኮ ነው የምትስቂው አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ ምንም ማድረግ አይቻልም እውነት ለመናገር ምንም ማድረግ አይቻልም እንግዲህ ደስታውን እንዲህ ከሰማን ማለት ነው አንዳንድ ነገር እንበል እንዴት ነው የሩታ ግሩፖች ደህና ናችሁ ወይ ያው አልተመቸኝም ነው ዳኒም አብርሽን ከሷል አሉ እንግዲህ ኢትዮጵያ ውስጥ አይደለም ስም ማጥፋት ነፍስ ያጠፋ ራሱ እየተከሰሰ አይደለም የትኛው ፖሊስ ጣቢያ እንደሆነ የከሰስከው አላቅም ስም በማጥፋት ብቻ ማለት ነው ሲቀጥል አንተና ኤፋ መሰላችሁኝ ሩታ ላይ እየዛታችሁ እያመነጨቃጨቃችሁ ለመደብደብ እንትን እያላችሁ የነበረው ምን ነው ራሳውታልክ እንምሁም እኔ ስለነሱ አላወራም ስለ ዳኒ ቤት ስለተለቀቀው ነገር አላወራም ማውራት የፈለኩት ሄርሜ ቤት የተለቀቀውን ቪዲዮ አያችሁት ወይ አብርሽ እንግዲህ ልጁን ተቀበለ ልጁን እውነቴን ነው የምላችሁ አብርሽ ልጁን ተቀበለ እንግዲህ ምን ትሆኑ ያው ዛሬ ሩታ እየሳቀች በውስጧ እያረረች ከላይ ደግሞ እያለች ነበር ያው ማስመሰል በጣም ነው የምችልበት ምንም በቃ ከስር እኮ እንደዚህ ሶፍት ይዛለች አይኗን ማለት ነው እያለች ነበር እና ምን ልላችሁ ነው እኔ አብርሽን ማታ እንግዲህ አይታችኋል ወቅጨዋለሁ እንዲሆኑ ስለፈለኩ ነው የወቀጥኩት በሌላ አትዩብኝ አዎ ሄርሙዬን የኔ ፍቅርን የኔ ውድን ብቻዋን እንዲተዋት አልፈልኩም ጣኩኝ ትላንት ላይቭ ገብቼን አብርሽ እውነቴን ነው ካልመጣ በዚያው አናትህን ምን እያልኩ ማለት ነው ይሄው አብርሽ እየሰማኝ በስተመጨረሻ አዳመጠኝ መጣ ከሄርሜላ ጋር መጣ ሆዷን እየደባበሰ ልጅ አብርሽ ገና እኮ ደም ነው ተረጋጋ እንጂ እውነትህን ነው ለነገሩ ከሄርሜላ ልጅ ማግኘት እንቅልፍ ይነሳል እኮ እውነቴን ነው እጂ አስበኸዋል ይሄን ፊት ልደግምልህ ነው አራደውሉልኝ እኔ ደስታ ላይ ነኝ እንዳደውሉልኝ ቆይ እና ምን ልላችሁ ነው ማለት ነው ለማንኛውም እንኳን ደስ አላችሁ እኔ በጣም ነው ደስ ያለኝ የእውነቴን ነው የምላችሁ በጣም ነው ደስ ያለኝ አንደኛ አብርሽ የኛን ቪዲዮ ያያል ይሰማል ኮሜንት ያያል እኛ የምንለውን ነገር ሁሉ ነገር ይሰማል ስለዚህ ማታ እንደዛ ስጮህበት ዛሬ ካሰን ማለት ነው ካሰው እና እዛ ቤት ደግሞ ማለት ነው ምነው ማስረገዝ አትችሉበትም እንዴ ለምንድን ነው እንደ ሐሳብ ዳኒና ሩታ ለምን አትጣመሩም ማለት ዳኒም እንዲህ ከንትን ማስረገዝህን አሳያት እንጂ ዝም ብላችሁ ማስረገዛችሁም መሰለኝ ዳኒዬ እና ምን ልልህ ነው ማስረገዛችሁም መሰለኝ ዝም ብዬ ሳስብ ያው
እንትናም ለቀህ አለኝ ጽጌ ወጋ እናድርግ እንጂ በአብርሽማ ከመጣብን አንሰማክም። ይቀልዳል እንዴ ደፋር እና እኔ ስለነሱ አላወራም። እና ምን ልላችሁ ነው፣ ቪዲዮ አይታችኋላ ሄርሜላ ቤት እንግዲህ ትላንትና የሽንት ምርመራ ሄርቦስ እንትን ማለት የቴስት ነው የሚባለው ቴስት ነው ምን እንግሊዝኛው እኮ ገና እየገባኝ ነው። እዛ ቼክ አደረገችና ማለት ነው እና ለና አቤል አሳየች። ዛሬ ደግሞ ለአብርሽ የሕክምና ወረቀት አሳየች ማለት ነው። አብርሽ በጣም ተደሰተ። ደግሞ ቀድም ጊዜ ሩታ ምን እያለች ነበር? ደንግጧል እኮ ቆይ መጣው ብሎ ሄደ እያለች ነበር ሩታ ማለት ነው። በአንቺ እርግዝና እኮ ነው እንትን ያለው ፊቱን አዙሮብሽ አላቅሽም አንተዋወቅም ያለው እኮ በአንቺ እርግዝና ነው። ሄርሙ ትቀልዳለች እንዴ? ሄርሙ ማለት ነው የዓለም ቆንጆ ናት። በቃ ከሄርሙ ልጅ መውለድ ማለት በቃ አስበሽዋል? ያንን ፊት ስትደግመው ያንን ቅብጠት ስትደግመው ያንን እብደት ስትደግመው አብርሽ ይሄንን ሙዚቃ ለ1 ዓመት ማዳመጥ አለበት። የእውነቴን ነው የምላችሁ፣ ለ1 ዓመት አብርሽ ይሄንን ሙዚቃ አይኔ ላይ ነው አይኔ ማለት አለበት። ማለት አለበት። ለምን መሰላችሁ? አስባችሁታል? ሄርሜላና አብርሽ ልጅ ሲወልዱ ማለት ነው። ሳልኩት እኮ ልጅቷ ዝም ብዬ ሳስበው ደግሞ ያው እሷ ናት በጣም የምትወደው የምታፈቅረው ሴት ነው የምትወልደው። አስረገዛት። እናንተ ማስረገዝ ማትችሉ ተኙ ዝም ብላችሁ። እሺ ዝም ብላችሁ ወሬ አውሩ፣ በቃ አውሩ እንደዚህ። እኛ ግን አብርሽ እስር ቤት እዛም ቺክ ትጠብሳለ ቁንጫም ቢሆን ኧረ እባክህ። ሲጀምር አንተ አልታሰርክም፣ አንተ ከርቢት ማለት ነው። ምን ይመስላል ይሄ ልጋጋም? ሄድ በቃ ሩታን ተንከባክባ አስረግዛት። በቃ ዝምድና የላችሁም። በጣም እኮ ለሩታ አጨበጨብክ፣ እንዲህ ተንተከተከብህ እኮ እውነት። ዳኒ ተብዬው እንዲህ ፈላብክ የእውነት እንዴ! ሰው ባከበሩት እንደዚህ ይሻላል እንዴ? እውነትህን ነው። ከሩታ አትራቅ። ማናችሁም ኤፊም ከሩታ እንዳይርቅ አንተም እንዳትርቅ። ምክንያቱም ቪው አላት፣ ሰው ይወዳታል። ገባህ? አትራቃት። ያ ማለት ግን አብርሽ ላይ ፊት እንድትል አንፈቅድልህም ማለት ነው። እና ዛሬ የለቀቃችሁት ቪዲዮ እሱ ደግሞ ሄርሙ ቤት ቪዲዮ ይለቆላችኋል። እንደ ፓናዶልም ሆነ ፓራስታሞልም መጠቀም ትችላላችሁ ማለት ነው። እና ማለት ነው ደግሜ ልንገርሽ ሩታ አይዞሽ፣ እያረርሽ እንዳትስቂ። በጣም ነው የምታሳዝኘኝ እኮ። አዎ አብርሽ ከሄርሜላ አርግዟል። ሰምተሻል? አዎ በደንብ ሰምተሻል። ተቀብሏታልም ሲጀምር በቃ እሱን እያረርሽ ማለት ነው። አይዞሽ ልዑል ምርጥ እህት ልትመጣለት ነው። እሺ እንወድሻለን። መልካም መቃጠል። አዎ